ውዶቼ እንግዲህ አቶ አምናን በብሌን እንግዲህ በጣም ስለተናደደባትና እንዲሁም ስለተበሳጨባት ዛሬ ላይ ለጄሪ ቀለበት አደርግላታለሁኝ ፕሮግራም አለን ቤቱ በደንብ ይጸዳ ሲልም እንግዲህን ተመልክተነዋል። እና ብሌንም እንደተባለችው መሰረት ቢከፋትም እንግዲህ ወይዘሮ ዛሃራ ከጎኗ ስላለችላት እንግዲህ ፈጣሪ ይመስገንና በቃ ጠንካራ መሆን አለብሽ፣ ጠንካራ ሆነሽ ፊት ለፊታቸው ማሳየት አለብሽ እንጂ በፍጹም መሸሽ የለብሽም እያለችም ትመክራታለች። እና ብሌንም በነገራችን ላይ አይ እኔ እኮ መሸሽን የለመኩ ከሱ ነው፣ ይኸውልሽ እማዬ አንዳንዴ መሸሽም ሆነ እንትንም እያለችም እንግዲህን ብሌንም ለወይዘሮ ዛሃራ ለማስረዳት ሞክራ ነበረ። ወይዘሮ ዛሃራም ይህንን ነገር እንዳላደረግችው ቀና ብለሽ ለሁሉም ማሳየት አለብሽ እንጂ በፍጹም እንደዚህ አንገትሽን እየደፋሽማ የሆነ ሁሉም ነገር ተሳካላቸው ማለት ነው። ይህ ነገር እንዲሳካላቸው በፍጹም አትፍቀጅላቸው፣ የኔ ልጅ በጣም ጎበዝና ጠንካራ መሆን አለብሽ እያለችም እንግዲህ ትነግራታለች። በእርግጥም የኋላ ኋላ ወይ ሜርሲ እንግዲህ የሆነ ነገሩን እንደምታፈነዳው በፍጹም አንጠራጠርም። ምክንያቱም አሁን ላይ ቪዲዮ ማስረጃ ይዛለች ማለት ነው። እንግዲህ በባለፈው እንደተመለከታችሁት ጄሪ መድኃኒቱን ስትቀይረው አይተናልና ያንን እንግዲህ ቪዲዮ በሪሞት ይዛለች። እንግዲህ ቀን ጠብቃ ጄሪን ከዚህ ከቤት እንደምታባረራትና እንዲሁም በቁጥጥሯ ስር ልክ እንዳሆኑ እንደምታደርጋት አንጠራጠርም። እና ሌላው በባለፈው እንግዲህ እንደተመለከታችሁት ሲፈን ማለት ነው። ሲፈን እንግዲህ ወይዘሮ ሰማለን የሆነ ጥያቄ እየጠየቀቻት ባለበት ጊዜ ነበረ። እናም ወይዘሮ ሰማለም እንግዲህ የሆነ አንዳንድ ጥያቄዎች እየነገረቻት ባለችበት ጊዜ ጄሪ መጥታ ነበረ ነይ ልብስ አማርጪ ብላ ስትወስዳትም ጄሪም እንግዲህ በጣም አላ አይደለ ድንቡልቅ እያለ የነበረ ዝግጅት እንግዲህ ይሄ ይሆነኛል ወይስ ይሄ አይሆነኝም እያለችም ሜርሲም ይቺ ሲፈንም እንግዲህ ልብሱ ሁሉም እንደማይሆናት ትነግራታለች። እና ታዲያ ምን ልልበስ እያለችም በጣም በደስታ እንግዲህ ድንቡልቅ እያለች ነበረ። እና በዛን ጊዜ እንግዲህ ሜርሲ ትመጣለች። ሜርሲ ስትመጣም ዛሬው ቀን እንግዲህ በጣም ደስ የሚል ቀን ነው እያለችም ጄሪ ለነሲፈን ስትነግራቸው ሜርሲ እንግዲህ እዚህ ጋር ምንድን ነው ያለቻት፣ አይገርምም ደስ የሚለው ነገር ደግሞ ከኔ ጋር ልትዛመጅ ነው እያለችም ስትነግራት እንደ ቀላል እያለችም ትነግራታለች። እንግዲህ በባለፈው እንግዲህ አንድ ላይ አብረን ተኛን እንግዲህ በአንድ ቀን አዳር ማለት ነው። በእርግጥም እሱማ በደቂቃ ይፈጠራል። ግን ጄሪ በጣም ነው ያሳቀችኝ። እንዳክስት ላደርግሽ ነው ነፍሰ ጡር ነኝ እያለችም እንግዲህ አይተናታልና እና እንደዚህ እንግዲህ እየተባባሉ ባለበት ጊዜ ሲፈን ነበረ። ሲፈን እንግዲህ ብዙም አትደሳሰች ምን እንደሚፈጠር አናቅም የሚል እንግዲህ በመካከል አንድ ጥያቄ ጣል አድርጋባት ነበረ። ግን በዚህን ጊዜ እንግዲህ ይህንን ነገር ማለት ሜርሲ አልተዋጠላትም ነበረ። ምን ለማለት ፈልጋ ነው እያለችም ነገሩን እያብሰለሰለችው ነበረ። እናም እሱማ እኮ አዎ መቸኮል ጥሩ አይደለም፣ ግን አስቢ ውስቲ አቶ አምናን ተንበርክኮ ቀለበት ለኔ ሲያደርግልኝ እስቲ በኒ በኩል ሆናችሁ አስቡት እያለችም ትነግራታለች ማለት ነው። ከዛ በዚህ ጊዜ ሜርሲ ምን ሊሰማኝ ይችላል ወንድም የሌላ አንቺ ቀለበት ለማለት ለኔ ተንበርክኮ ቀለበት ሲያደርግልኝ ቆይ አንቺ እንደ ወይዘሮ ሰምሃል ልክነሽ ልበል ስትልም እና በዚህ ጊዜ ሲፈን እየተመለከታቻን ነበርና ሲፈንን ዞር ብላ ትመለከትና ማለቴ እንደ ወይዘሮ ሰምሃል ያምሻል በማለትም ነገሩን ታስተካክለዋለች። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድራማ ይዘንላችሁ ቀርበናል። እናም ወይዘሮ ዛሃራም እንግዲህ ወደ አምናን ጋር ሄዳ አንድ ጥያቄ ጠይቀው ነበረ። እና አምናንም ወደ ድርጅቱ ጋር ደውሎ እንዴት እንደዚህ አላደረጋችሁም እያለ እያወራ ባለበት ጊዜ ወይዘሮ ዛሃራ እኔ ልጅ አቶ አምናን እኔ ባልወልድህም ልጅ ነኝ፣ ግን ልቦናህን
ሰብስብ። ምክንያቱም ይህንን ነገር ብሌን የወይዘሮ ሰምሃልን መድኃኒት አልቀየረችውም። ስለዚህ ይህንን ነገር እባክህን ረጋ ብለህ ካስበው በማለትም ትነግረዋለች። እና ይኸውልሽ እኔ የማንንም ውሳኔ የምፈልግ ሰው አይደለሁም ወይዘሮ ዛህራ በማያገባሽ ነገር አትግቢ ሲላትም ወይዘሮ ዛህራም አወድ አውቃለሁኝ በዚህ ጉዳይ ላይ ይህንን ነገር ስናገር እንደምትናደድብኝ አውቃለሁኝ እንዲሁም እንደማያገባኝም አውቃለሁ ስትልም እንግዲህ ከን ይነግራታል ማለት ነው። እንደዛ ከሆነ አርፈሽ ቁጭ በይ ሲልም አይ እንደውና ስለሆንኩኝ ስለረበሸኝ ነው ውስጤን እያለችም ትናገራለች። እና ይህንን ነገር ስትናገር እንደዛ ከሆነ ውስጥሽን የሚረብሽሽ ከሆነ ልብስሽን ይዘሽ ውልቅ ማለት ትችያለሽ ሲልም አምናንም ወይዘሮ ዛህራን እንግዲህ ይናገራታል። በዚህን ጊዜ ማለት ሜርሲ እያዳመጠች ነበርና ምንድነው የአይጧ ምስክር ድንቤጥ እያለችም ወይዘሮ ዛህራ ላይ ትሳለቅባታለች። ወይዘሮ ዛህራም እንግዲህ ተመልሳ ትገባለች። እንግዲህ አምናን እንግዲህ ማንንም ሰው አልጠራም፣ አንድ ብቻ ጓደኛውን ነው የጠራው። ጄሪ ለምንድን ነው ቤተሰብ ምናምን ማወቅ የለበትም ወይ ለምንድን ነው ሰው የማይጠራው ስትልም አይ በፍጹም እኔ ግርግር አልፈልግም፣ ማንም ሰው እንዲጠራም እንዲመጣም አልፈልግም፣ እኛ የቤተሰብ እራት ብቻ ነው የምናደርገው ሲልም ተመልክተነዋል። እና ጓደኛው እንግዲህ መጥቶ ማለቴ እንዲህ በቃ ቀለበት ልታደርግ ነው ማለት ነው እንዴት ክብርህስ እያለው ነበረ። እነዚህ ጋር አምናን ከተመለከታችሁት በክብር ሳገባ ጨነቃለሁ አያችሁ እዚህ ጋር ማለት ነው። በቃ አሁን ላይ ለጀሪም ስሜቱ ምን አይነት የሞተ እንደሆነ አሁን እንግዲህ እዚህ ጋር ራሱ መረዳት አለብን። እና ለስሜት ማለት የዛኔ እጨነቅበታለሁኝ እንጂ አሁን ምንም የምጨነቅበት ምክንያት የለኝም በማለትም እንግዲህ ግን ይነግራታል ማለት ነው። እና እዚህ ጋር እንግዲህ በነገራችን ላይ ጄሪን አሁን ለሚስትነት ይጫት እንጂ አንድም ቀንም ሆነ ስለ ሕይወቷ ጠይቋት አያውቅም። ግን ብሌንን ግን ብዙ ጊዜ ስለ ሕይወቷ ምናምን ማንም ሰው እንደሌላት በቃ ሁሉንም ነገር ጠንቅቆ ስለሚያውቅ ማለት ለብሌን እንግዲህ ምን አይነት ስሜት እንዳለው ሁላችንም እናውቃለን ማለት ነው። በእርግጥም ይህንን ነገር ብሌን አሁን ለምሳሌ የወይዘሮ ሰምሃርን መድኃኒት ትቀይረዋለች ብሎ በቅንጭላቱ 100% አያምንም። ምክንያቱም ይህንን ነገር እንደማታደርግ ያውቃል። ሌላው እንግዲህ የራት ፕሮግራሙ እንግዲህ ቀለበቱ ይደረጋል እየጨፈሩ ምናምን ባለበት ጊዜ ላይ ቀለበት እንግዲህ ተንበርክኮ ያደርግልኛል እያለችም ጄሪ ድንቡልቅ ስትልም እሱ ግን ያው ቆሞ ነበር አልኩኝ ያደረገላት ማለት ነው። እና ቀለበቱ ይደረጋል እንግዲህ ማነች ብሌንም እንግዲህ በቃ ሁሉንም ነገር ጭንቀቷን ትውት አድርጋ ከወይዘሮ ዛህራ ጋር ስትደንስ አይተናታል። ሌላው እንግዲህ መጨረሻ ፓርት ላይ እንደተመለከታችሁት አንድ ስጦታ ተሰጥቷቸዋል እና ያንን ስጦታ እንግዲህ ብሌን ናት ይዛት የመጣው። አሁን እንግዲህ በብሌን ቢመሃኝ ይሄንን ነገር ብሌን ከኋላዋ እንደማታደርግ ይረዳል። እንግዲህ ከኋላው ብዙ ጠላት እንዳለበት ምናምን አምናን የሚረዳበት አሁን እንግዲህ እዚህ ላይ ነው። እንግዲህ ደግሞ አሁን ይሄ ነገር ወደ ማን ይመሃኛል የሚለውን ደግሞ በቀጣይ ፓርት ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።